ስለ መንግስቱ ኃይለማርያም የሚወራው ወሬ እውነት ይሁን ውሸት በቀጣይ ቀናት የሚታወቅ ነገር ይሆናል። ሆኖም ግን ልዑል ሙልጌታ አስራተ ካሳ የሚከተለውን ጽሑፍ ጽፏል። ለግንዛቤ እንዲያዳችሁ ብቻ እናቀርብላችኋለን። ከ1966 እስከ 1983 ዓ.ም ማለትም እንደ ኢሮፓውያን አቆጣጠር ከ1974 እስከ 1991 በኢትዮጵያ ውስጥ የተካሄደውን አሰቃቂ የቀይ ሽብር የመሩት ሌተናል ኮሎኔል መንግስቱ ኃይለማርያም ለብሔራዊ እርቅ ይረዳሉ ብሎ ማሰብ ይከብዳል። ይህም መጠበቅ ቃጠሎ ያስነሳን ሰው የእሳት አደጋ መከላከያ ተቋምን እንዲመራ እንደመጠየቅ ይቆጠራል። ላለፉት 35 ዓመታት በመንግስት በሰጣቸው ቪላ ውስጥ በሐራሬ ሲኖሩ የቆዩት የቀድሞ ማርክሲስት መሪ ሌተናል ኮሎኔል መንግስቱ ኃይለማርያም ወደ ሀገር ቤት ሊመለሱ ይችላሉ የሚለው ወሬ በአዲስ አበባ ነዋሪዎች ዘንድ በስፋት እየተወራ ነው። ይህ ጉዳይ በማህበራዊ ሚዲያም በስፋት ተሰራጭቷል። ስለ መንግስቱ ኃይለማርያም ወደ ኢትዮጵያ መመለስ የሚደረገው ውይይት የጦፈው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደ ኢሮፓውያን አቆጣጠር በ2018 የአፍሪካ ህብረትን ምርጫ ታዛቢ ቡድን በመምራት ወደ ሐራሬ ባቀኑበት ወቅት ከመንግስቱ ጋር ከተገናኙ በኋላ ነው። ይህ ግንኙነት በወቅቱ የጠቅላይ ሚኒስትር አብይ አህመድ ውስጥ ታዋቂ ፍቃድ እንደተፈጸመ ይታመናል።